ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማራት አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በዩቲዩብ ቻናላችን የተለያዩ የትምህርት አይነቶችን በተለያየ ሰዓት እያቀረብንላችሁ እንገኛለን። በዛሬው ዝግጅታችን ደግሞ በቅርጽ ተያያዥነት ያላቸው ፊደላት ይዤላችሁ መጥቻለሁ። እነዚህ ፊደላት ባለ ሁለት እግር ፊደላት በመባል ይታወቃሉ። እንግዲህ እነዚህ ከአንደኛ ቤተሰቦቻቸው እስከ ሰባተኛ ቤተሰቦቻቸው ድረስ ተያያዥነት ባለው ሁኔታ ቅርጻቸውን ሲቀይሩ አሳያችኋለሁ። ያ ማለት እናንተ እነዚህን ፊደሎች ምንም ሳትቸገሩ በቀላሉ ቅርጻቸውን እና ድምጻቸውን መያዝ ትችላላችሁ ማለት ነው። ከዛ በተጨማሪ ደግሞ ስምንተኛ ላይ ውስብስብ ፊደላት በመባል የሚታወቁትን በእያንዳንዳቸው የፊደላት ቤተሰብ ተያያዥነት ባለው ሁኔታ ተቀራራቢነት ያላቸው ድምጽ ያላቸውን ፊደሎች እንደዚሁ እያያያዝኩ አምጥቼላችኋለሁ። ለምሳሌ በለ ቤተሰብ ሏ የሚባል ውስብስብ ፊደል አለ። እንግዲህ በአማርኛ ጽሑፍ ውስጥ ይህን ፊደል ልታገኙት በተለያየ ሁኔታ ላይ ተጽፎ ልታነቡት ትችላላችሁ። ይህንን ደግሞ ለማንበብና ለመጻፍ ይህን ፊደል ማወቅ ስላለባችሁ ለዛ ስለሚያስፈልጋችሁ ይዤላችሁ መጥቻለሁ። ስለዚህ እናንተ ቪዲዮውን ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉኝ። የእኛ የሚጠቅመን ለማበረታታት ላይክ እና ሼር ሳብስክራይብ እንዳይረሳ። አሁን ቀጥታ ወደ ትምህርቱ ይዤላችሁ ልሂድ። ከዛ በተጨማሪ ደግሞ ከእኛ ጋር መማር የምትፈልጉ ልጆች በኢሞ፣ በዋትሳፕ፣ በቴሌግራም ስልካችን እዚህ ጋር ስላለ ታች ላይ እንግዲህ የምታዩት ይህ ስልካችን ነው። የኦንላይን ትምህርት ቤታችን ስልክ ነው ማለት ነው። ስለዚህ ይህንን ስልክ አንስታችሁ በኢሞ፣ በዋትሳፕ፣ በቴሌግራም ወይም ደግሞ በቀጥታ መስመር ሀይ ብትሉን ብትደውሉልን ምልክት ብታደርጉልን እኛ ሁኔታዎችን አመቻችተን በማንኛውም ሰዓት እንድትማሩ እናደርጋለን ማለት ነው። አሁን ቀጥታ ወደ ትምህርቱ ይዣችሁ ልሄድና እነዚህ በአረንጓዴ የጻፍኳቸው ከላይ የአማርኛ እንግዲህ ከባለ ሁለት እግር ፊደላት ውስጥ የመጀመሪያ ፊደላት ናቸው። እነዚህ ደግሞ ብታዩዋቸው መጨረሻ ላይ ባለ ሶስት እግር ፊደላት ይባላሉ። ስለዚህ እነዚህ ፊደላት በቅርጽ ተያያዥነት አላቸው። ስለዛ ደግሞ ቅርጻቸውን ተያያዥነት ባለው ሁኔታ ሲቀይሩ አሳያችኋለሁ ማለት ነው። ከዚያ በተጨማሪ ድምጻቸውም እንደዚሁ ተያያዥነት አለው። እሱን አሳያችኋለሁ። ስለዚህ በቀላሉ ሳትቸገሩ እነዚህን ፊደላት ቅርጻቸውንና ድምጻቸውን ለመያዝ ስለሚያስፈልጋችሁ ተከታተሉኝ። ለ፣ ሰ፣ ሸ፣ በ፣ ቨ፣ አ፣ ከ፣ ኸ፣ ዘ፣ ዠ፣ ደ፣ ጀ፣ ጰ፣ ጸ፣ ሀ፣ ጠ፣ ጨ። እንግዲህ እስኪ አንዴ ረጋ ብዬ ልድገምላችሁ። ይችን ማን ነበር ያልናት? ለ። ለ እንግዲህ እነዚህ ባለ ሁለት እግር ፊደላት ናቸው። እንደምታዩት ሁለት ሁለት መስመር ወደታች የተዘረጋላቸው ሁሎችም በቅርጽ ምን አይነት ልዩነት እንዳላቸው በትኩረት ተከታተሉ ማለት ነው። ስለዚህ ይቺ ለ አለ፣ ይችንስ ሰ፣ ከዛ ይቺ ሸ፣ ይቺ ደግሞ በ፣ ይቺ ቨ፣ ይችኛዋን በ አለ። ይቺ ደግሞ ካናቷ ላይ አግድም መስመር አላት። ቨ፣ ቨ፣ ይቺ ደግሞ አ፣ አ፣ ይቺ ከ፣ ከ፣ ይቺ ሀ፣ ሀ፣ ይቺ ደግሞ ዘ፣ ዘ። እሺ ይችን ዠ፣ ዠ፣ ይቺ ደ፣ ደ፣ ይችን ማን አልናት? ጀ፣ ጀ፣ ከዛ ይቺ ጰ፣ 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 ይችን
ጸ ጸ ከዛች ደግሞ ሀ ሀ ይቺ ጠ ጠ ይቺ ጨ ጨ ከዛ እንግዲህ እነዚህም ፊደሎች በዚህ መንገድ ከያዛችሁ በኋላ ሁለተኛ ቤተሰቦቻቸው ጋር ስንሄድ ደግሞ የለ ቤተሰብ የሆነችው እቺ ሉ ሉ እንግዲህ የጎኗ ላይ ከለና ከሉ መካከል እችኛዋ ከጎኗ ላይ አግድም መስመር አላት። እንግዲህ ሁለተኛ ቤተሰቦቻቸው ሁሎችም በጎነ ጎናቸው ለምታዩት ቅጽል አለው። ስለዚህ ተያያዥነት ባለው ሁኔታ ነው የሁለተኛ ቤተሰቦቻቸው እንደዚሁ ቅርጻቸውን የቀየሩት። ስለዚህ በቀላሉ የእነዚህ ፊደሎች አጠቃላይ የአማርኛ ፊደላት ከአንደኛ ቤተሰቦቹ ላይ አግድም መስመር ከጎኑ ላይ ብትቀጥሉበት የዚያ ፊደል ሁለተኛ ቤተሰቡ ይሆናል ማለት ነው። ለምሳሌ የለም ፊደል ሁለተኛ ቤተሰቡን ለማግኘት ከለ ፊደል ላይ ጎኑ ላይ ብትጨምሩበት ለ የነበረው ፊደል ይህን የመሰለ ቅርጽ ይኖረዋል። ስሙ ደግሞ ማን ይሆናል? ሉ ይሆናል። ሉ ከዛ ከሰላይ ከጎኑ ላይ ሲጨመርበት ደግሞ ቅርጹ ይህን ይመስላል። ስሙ ማን ይሆናል? ሱ ሱ ከዛ ከሸ ላይ ደግሞ ከጎኑ ላይ ስትቀጥሉበት ቅርጹ ምን ይመስላል? ይህን ይመስላል ማለት ነው። ጎኑ ላይ ብትጨምሩበት ከዛ ስሙ ሹ ሹ። እሺ ከበላይ ከጎኑ ላይ ብትቀጥሉበት ቅርጹ ያው ይህን ነው የሚመስለው። ከዛ ስሙ ማን ይሆናል? ማን ተብሎ ይጠራል? ቡ ቡ። ያ ከበጋ ደግሞ ብትጨምሩበት ይኸው ይህን የመሰለ ፊደል ይሆናል። ቡ ተብሎ ይጠራል። ቡ። የአ ሁለተኛ ፊደል ለጎኑ ላይ ቅርጹ ሲጨምሩበት ይህን ይመስላል። ቅርጹ ማን ይሆናል? ኡ ኡ ይሆናል። የከ ደግሞ ይኸው ኩ ኩ። የሀ ሁ ሁ። የዘ ደግሞ ዙ ዙ። የዠ ሁለተኛው ፊደል ዡ ዡ። የዚህ የደ ሁለተኛ ቤተሰቡ ዱ ዱ ይባላል። የጀ ደግሞ ጁ ጁ። የጰ ጱ ጱ። የጸ ጹ ጹ። የሀ ሁ ሁ። የዚህኛዋ ጠ ጡ ጡ። ይቺ ደግሞ ጨ ሁለተኛ ቤተሰቧ ጩ ጩ ይሆናል ማለት ነው። አሁን ሶስተኛ ቤተሰቦቻቸው ጋር እንሂድ። ሶስተኛ ቤተሰቦቻቸው ጋር ስንመጣ ደግሞ ከለላይ ከእግሯ ላይ ሸፈፍ ብናረጋት እንደዚህ እግሯ ላይ ወይም የሆነ ቅጽል ነገር ብናደርግባት ቅርጿ ምን ይመስላል? ይህን ይመስላል። ይኸውልህ አሁን ይቺ እንደዚህ የተንሻፈፈች የለ ቤተሰብ ማንናት ትባላለች? ሊ ሊ። እዛ የሰ ሶስተኛን ፊደል ወይም ሶስተኛ ቤተሰቧን ለመመስረት እግሯን ማንሻፈፍ ምን ይመስላል? ቅርጿ ይህን ይመስላል። እግሯ ቢንሻፈፈው እዛ ስሟ ማን ትሆናለች? ሲ ሲ። እዛ የሸ ሶስተኛ ቤተሰቧ ደግሞ እግሯ ሲንሻፈፍ ይህን ይመስላል ቅርጿ። ስሟ ማን ይሆናል? ሺ። ስለዚህ የበሶስተኛ ፊደሏ ቢ ቢ። የበ ቪ ቪ። የአ ኢ ኢ። የከ ኪ ኪ። የኸ ሂ ሂ። የዘ ደግሞ ዚ ዚ ይሆናል። የዠ
ዢ ዢ የደ ዲ ዲ የዚችኛዋ ጀ ጂ ጂ ይቺ ደግሞ ጰ ትባላለች። የጰ ሶስተኛ ፊደል ጲ ጲ የጸ ደግሞ ሶስተኛ ፊደሏ ጺ ጺ የሀ ሶስተኛ ፊደል ሂ ሂ የጠ ሶስተኛ ፊደሏ ጢ ጢ የጨ ሶስተኛ ፊደል ጪ ጪ ከዛ አራተኛ ቤተሰቦቻቸው ጋር እንምጣ። አራተኛ ቤተሰቦቻቸው ደግሞ የለ ለምሳሌ በዚህ በኩል ያለውን እግሯን ብናሳጥረው ምን ይመስላል? ቅርጿ ይሄን ይመስላል። ማን ይሆናል? ስሟ ላ ላ። የሰ ደግሞ አሁንም እንደዚሁ እንደተለመደው ለን እንዳሳጠርን በዚህ በኩል ብናሳጥራት የሰንም እንደዚህ በኩል በአንድ በእግሯ ያጠረ በአንድ እግሯ የረዘመ ትሆናለች። እዛ እንደዚህ ስትሆን ማን ይሆናል? ስሟ ሳ ሳ። የሸ ደግሞ እንደዚሁ በዚህ በኩል ያለ እግሯ ሲያጥር ቅርጿ ይህን ይመስላል ማለት ነው። በዚህ በኩል አጭር፣ በዚህ በኩል ረጅም ይሆናል። ስሟ ደግሞ ሻ ሻ። ከዚያ የበ እንደዚሁ አራተኛ ፊደሏን ለመመስረት በዚህ በኩል ያለውን እግሯን ማሳጠር፣ ከዚያ በዚህ ረጅም ባ ባ። የበ ቫ እንግዲህ በተለመደው እያሳጠርን ስንሄድ ማለት ነው። ቫ። የአ ደግሞ አ አ። የከ ካ ካ። የኸ ሀ ሀ። የዘ ደግሞ ዛ ዛ። የዠ ዣ ዣ። የደ ዳ ዳ። የጀ ጃ ጃ። የጰ ጳ ጳ። የጸ ጻ ጻ። የሀ ሀ ሀ። የጠ ጣ ጣ። የጨ ጫ ጫ ይሆናል ማለት ነው። እንደምታዩት እንግዲህ ሁሎቹም በአንድ በኩል ያለውን እግራቸውን ማሳጠር፣ በአንድ በኩል ደግሞ ሳያሳጥሩ እንዳልመተው ማለት ነው። ከዛ አምስተኛ ፊደል ቤተሰቦቻቸው ጋር ስንመጣ ከእግራቸው ላይ በቀኝ በኩል ካለው እግራቸው ላይ ቀለበት መጨመር። ለምሳሌ የለ በዚህኛው በኩል ያለው እግሯን ላይ የሆነ ቀለበት ወይም ብንቆልፈው ይህን እግሯን እንደዚህ አድርገን ይህን የመሰለ ቅርጽ ይኖረዋል። እዛ ማን ይሆናል ማለት ነው? የፊደል ሌ። የለ አምስተኛ ቤተሰብ ማለት ነው። ሌ። የሰንም እንደዚሁ በዚህ በኩል ካለው እግሩ ላይ ቀለበት የምንጨምርበት ይህን ይመስላል ቅርጹ። ይህ እንግዲህ ስለዚህ የሰ አምስተኛ ቤተሰቡ ይሆናል። ስሙ ደግሞ ሴ ሴ ተብሎ ይጠራል። እንደዚሁ የሸንም እንደዚህ ብናደርገው አምስተኛ ቤተሰቡ ላይ ሼ ሼ። የበ ቤ ቤ። የበ ደግሞ ቬ ቬ። የአ ኤ ኤ። የከ ኬ ኬ። የኸ ሄ ሄ። የዘ ዜ ዜ። የዠ ዤ ዤ። የደ ዴ ዴ። የችኛዋ የጀ
ጄ ጄ የጰ ደግሞ ጴ ጴ የጸ ጼ ጼ የሀ ሄ ሄ የጠ ጤ ጤ የጨ ጬ ጬ ይሆናል ማለት ነው። እንደምታዩት ሁሎቹም በቀኝ እግራቸው ላይ በቀኝ እግራቸው በኩል እንደምታዩት ቀለበት አለው ማለት ነው። ስለዚህ አምስተኛ ፊደል ቤተሰቦቹን በዚህ መንገድ አየን። ስድስተኛ ፊደሎች ጋር ስንመጣ ቅርጻቸው እንግዲህ እንደምታዩት በአንድ አይነት ሁኔታ አይደለም የተቀየረው። ለምሳሌ ል ከዚህ ላይ ቀለበት አላት በውስጥ በኩል። ስ ደግሞ ከአናቷ ላይ ወደዚህ ሸፈፍ ያለች ናት ወይም ጠመም ያለች ናት። ሽ ወደዚህ ጠመም ያለች አናቷ ላይ፣ ብ እና ቭ በዚህ በኩል ቅጥል አላቸው። ከአናቷ ላይ የሆነ ዝግዛግ በርከት ያለ ዝግዛግ ከአ ቤተሰቦች ለየት የምትለው ይኸው አናቷ ላይ እንደዚህ ሁለት ሶስት ጥፍጥፍ ያለ ነገር ነው። ክ ጎኗ ላይ የሆነ ዝግዛግ ነገር አላት። ህም እንደዚሁ፣ ዝ ከዚህ ጋር አላት። ስለዚህ ይለያያሉ። እነዚህ በድምፅ ተያያዥነት ቢኖራቸውም በቅርጽ ግን ይለያያሉ። ስለዚህ እነዚህ እንደ መጀመሪያ ፊደላት እየጻፋችሁ ቅርጻቸውን ለመያዝ መሞከር ያስፈልጋል ማለት ነው። ለምሳሌ የለ ቤተሰብ ስድስተኛው ል ይህን የመሰለ ቅርጽ አለው። የሰ ቤተሰብ ደግሞ ስ እንግዲህ ከአናቱ ላይ ዘንበል ይላል። ሰ ከአናቱ ላይ ቀጥ ብሎ ነው ወደ ላይ የተቀጠለው። ይሄ ደግሞ ዘንበል ብሎ ነው ቅጽል የተቀጠለበት። ስለዚህ ይህ ስ ይባላል። የሸ ደግሞ ሽ የበ ብ የበ ቭ የአ የከ ደግሞ ክ የኸ ህ የዘ ዝ የዠ ዥ የደ ደግሞ ድ የጀ ጅ የጰ ጵ የጸ ደግሞ ጽ የሀ ህ የጠ ጥ የጨ ደግሞ ጭ ይባላል ማለት ነው። ስለዚህ ጭ ብላችሁ ትይዛላችሁ። ከዛ ሰባተኛ ቤተሰቦቻቸው ጋር ስንመጣ ደግሞ እንግዲህ የለ ቤተሰብ የተወሰነ ለየት ባለ ሁኔታ ቅርጹ ከሌሎቹ የባለ ሁለት እግር ፊደላት ለየት ባለ ሁኔታ ቅርጹን ይቀይራል። ያ ማለት ከጎኑ ላይ ነው የሆነ ቁልፍ ወይም ቀለበት ነገር አለው። ፍሬ ነገር ያንጠለጠለ ብታዩት የሎሚ ፍሬ ያንጠለጠለ ብላችሁ ብትይዙት የሆነ ነገር ያንጠለጠለ ወይም ደግሞ በጎኑ ላይ ይህን የመሰለ ቀለበት ያለው ነው ሰባተኛ ቤተሰቡ። ሌሎቹ ግን በዚህ በኩል ያለው እግራቸው ያጠረ፣ ለምሳሌ የሰ ቤተሰብ የሆነው በዚህ በኩል እግሩ ያጠረ፣ በዚህ በኩል ያለው ያረዘመ። ይኸው የሸም እንደዚያው፣ የበም እንደዚያው በአንድ በኩል እግራቸው ያጠረ ናቸው ሌሎቹ። ይቺ ግን ለየት ትላለች። የለ ቤተሰብ ይህን የመሰለ ቅርጽ አላት። ሎ የሰ ቤተሰብ ደግሞ ሶ። ይኸው በዚህ በኩል ረጅም፣ በዚህ በኩል አጭር ማለት ነው። ሶ ልክ የሳ በተቃራኒ አራተኛ ቤተሰቦቻቸው በተቃራኒ በኩል ያለ እግራቸው ያጥራል። ሶ የሸ ሾ የበ ቦ የበ ደግሞ ቮ የአ ኦ የከ ኮ የኸ ሆ የዘ ደግሞ ዞ የዠ
ዦ ዦ የደ ዶ ዶ የጀ ቤተሰብ ጆ ጆ የጰ ጶ ጶ የጸ ጾ ጾ የሀ ሆ ሆ የጠ ደግሞ ጦ ጦ የጨ ጮ ተብላ ትጠራለች። ጮ ከዛ ሰባተኛ ቤተሰቦቻቸው እንደምታዩቸው በዚህ በኩል ያለ እግራቸው አጥሯል። በዚህ በኩል ያለው ደግሞ ረዘም ረዘም ያለ ነው። ከዛ ስምንተኛ ቤተሰብ ላይ ደግሞ ይዣቸው የመጣሁኝ ከነዚህ ከእያንዳንዱ ፊደላት ጋር ተያያዥነት ያላቸው ውስብስብ ፊደላት ነው። እነዚህ ውስብስብ ፊደላት እንግዲህ ሁለት ተነባቢ ወይም ደግሞ ሁለት ድምፅ አጣምረው የያዙ ናቸው። ለምሳሌ ሏ፣ ሉና ዋ፣ ሉዋ ሏ እንግዲህ ከደ ቤተሰብ ጋር ልዋ ሏ። እንግዲህ ይቺ አራተኛ ፊደሏ ላይ ከየለም ቤተሰብ አራተኛ ፊደሏ እነዚህ ከረጅሙ እግሯ ላይ አግድም መስመር ብትጨምሩበት ይህን የመሰለ ቅርጽ ይኖረዋል። ሏ ትሆናለች ማለት ነው። ይቺ ደግሞ ሷ ሷ። ይችም ከሰ ቤተሰብ አራተኛ ፊደሏ ላይ ወይም አራተኛ የሰ ቤተሰቧ ላይ ረዘመው እግሯ ላይ አግድም መስመር ቢጨመርበት ሷ ይሆናል ማለት ነው። እንግዲህ ሁሎቹም በዛ መንገድ ነው። አራተኛ ቤተሰቦቻቸው ረጅም ላይ አግድም መስመር ብትጨምሩ እነዚህ ፊደሎች ምን ይሆናሉ? ስምንተኛ ቤተሰብ ላይ የጨመርኳቸው ወይም ውስብስብ ፊደላት ይሆናሉ ማለት ነው። ስለዚህ ሏ ከለጋ ተያያዥነት ያላት ሏ፣ ከሰ ጋር ሷ፣ ሷ ከሸ ቤተሰብ ሿ፣ ሿ ከበ ቤተሰብ ደግሞ ቧ፣ ቧ ከበ ቤተሰብ ቧ፣ ቧ የአ ቤተሰብ እንግዲህ አናባቢ ስለሆነ ውስብስብ ፊደል የለውም። ግን የአ ቤተሰብ እንግዲህ የሚል በአናባቢነት ብዙ ቦታ ላይ የሚያገለግል እረ ብሎ ለመጻፍ ምናምን የሚያገለግል ፊደል አለ። እሱን ይዤ ጨምሬላችኋለሁ። ከዚያ ከከ ቤተሰብ ደግሞ ኳ፣ ኳ የኸ ቤተሰብ ኋ፣ ኋ የዘ ቤተሰብ ዟ፣ ዟ የዠ ቤተሰብ ዧ፣ ዧ የደ ቤተሰብ ዷ፣ ዷ የጀ ቤተሰብ የሆነው ደግሞ ውስብስብ ፊደል ማን ይባላል? ጇ ይባላል። ጇ። ከዚያ የጰ ቤተሰብ ጧ የሚባል ውስብስብ ፊደል አለ። ጧ። ከዚያ ከጸ ቤተሰብ ጋር ተያያዥነት ያለው ውስብስብ ፊደል ደግሞ ጿ፣ ጿ የሀ ቤተሰብ ኋ፣ ኋ የጠ ቤተሰብ ደግሞ ጧ የሚባል ውስብስብ ፊደል አለ። ይኸው ጧ። ከጨ ቤተሰብ ጋር ተያያዥነት ያለው ደግሞ ጯ ይባላል። እንግዲህ እያንዳንዳቸው እንደምታዩቸው ከአንድ እስከ ስምንተኛ እያስቀመጥኳቸውን ቤተሰቦቻቸውን አሳየኋችሁ። እያንዳንዳቸው በየቤተሰባቸው ብንመጣ ለምሳሌ ለቤተሰብ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ከዚያ ስምንተኛ ላይ ሏ የሚባል ቤተሰብ ጨመርኩበት። ከዚያ የሰ ቤተሰብ ደግሞ ሰ፣ እዚያ ሁለተኛ ቤተሰቡ ሱ፣ ሶስተኛ ቤተሰቡ ሲ፣ አራተኛ ሳ፣ አምስት ሴ፣ ስድስት ስ፣ እዚያ ሶ፣ ስምንተኛ ላይ ሷ። የሸ ቤተሰብ ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። ከዚያ ስምንተኛ ላይ ሿ። የበ የመጀመሪያው ይኸው በ፣ እዚያ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። እዚያ ስምንተኛ ላይ ቧ የሚባል ውስብስብ ፊደል ጨምሬያለሁ። ቧ። የበ የመጀመሪያ ፊደሉ ይመስላል። ቨ፣ እዚያ ቡ፣ ሶስተኛ ላይ
ቪ አራተኛ ቤተሰቡ ቫ 5 ቬ 6 ቭ 7 ቮ እዚያ 8ኛ ላይ የተጨመረው ቫ ቫ። የአ ቤተሰቦች የመጀመሪያ ፊደሉ አ ሁለተኛ ቤተሰቡ ኡ 3 ኢ አራተኛው አ አምስተኛ ቤተሰቡ ኤ 6 እ ሰባተኛ ቤተሰቡ ኦ እዚያ 8ኛ ላይ የጨመርሁላችሁ እ የሚባል እንግዲህ በጽሁፍ ውስጥ የምንገለገልበት ፊደል እ። እዚያ የከቤተሰብ ደግሞ ይህን ይመስላል ቅርጹ። ከዛ ኩ ኪ ካ ኬ ክ ኮ ከዛች ኳ ኳ። የሀ ቤተሰቦች የመጀመሪያ ፊደሏ ሀ እዛ ሁ ሂ ሃ ሄ ህ ሆ ከዚች ኋ። እቺ ደግሞ የዘ ቤተሰብ የመጀመሪያዋ ፊደል ናት። ዘ ከዛ ዙ ሶስተኛዋ ዚ 4 ዛ 5 ዜ 6 ዝ 7 ዞ ከዛ 8ኛ ላይ የተጨመረው ዟ። እንዲሁ የዥ ቤተሰብ የመጀመሪያው ዠ ከዛ ዡ ሁለተኛው ማለት ነው። እዚያ ዢ ዣ አራተኛ 5 ዤ ዥ ዦ ያው 7ኛ ቤተሰብ ማለት ነው። ዦ ከዛ 8ኛ ላይ የተጨመረው ዟ ዟ። የደ ቤተሰብ ደግሞ ደ እዛ ዱ ዲ ዳ ዴ ድ ዶ 8ኛ ላይ ዷ ዷ የሚባለው ስብስብ ፊደል ጨምሬላችኋለሁ። እዛ ይቺ ጀ ጁ ጂ ጃ ጄ ጅ ጆ ከዛ እዚህ ጋር ተያያዥነት ያላት ፊደል ደግሞ 8ኛ ላይ አብሬ የጻፍኳት ጇ ጇ። ይቺ ደግሞ ጰ ጱ ጲ ጳ ጴ ጵ ጶ ከዚያች ጧ ጧ ትባላለች። እቺ ደግሞ ጸ ጹ ጺ ጻ ጼ ጽ ጾ ከዚያች ጿ ጿ። ይቺ ሀ ሁ ሂ ሃ ሄ ህ ሆ ከዚያች ኋ ኋ። ይቺ ደግሞ ጠ ጡ ጢ ጣ ጤ ጥ ጦ ከዚያች ጧ ትባላለች ማለት ነው። እንግዲህ የጠ ቤተሰብ 8ኛ ላይ የመጣችዋ ማለት ነው። ጧ። እቺ ደግሞ ጨ ጩ ጪ ጫ ጬ ጭ ጮ ከዚያች ጯ ትባላለች። እንግዲህ እያንዳንዳቸው ሁለተኛ ቤተሰቦቻቸው እንዴት እንደሆነ ቅርጻቸው እያንዳንዳቸውን እየጠራው አሳየኋችሁ። ከዛ በተጨማሪ ደግሞ በየቤተሰቦቻቸው እንደዚሁ እየጠራው አሳየኋችሁ። እንግዲህ ይህን ቪዲዮ እየደጋገማችሁ እያያችሁ እነዚህን ፊደላትና ቅርጻቸውና ድምጻቸውን በቀላሉ መያዝ ትችላላችሁ። እንደዚህ እየሞከራችሁ ግን ያስቸገራችሁ ልጆች ደግሞ በተወሰኑ ጊዜያት ውስጥ
ለማንበብና ለመጻፍ የኦንላይን ትምህርት ቤታችን በቀላሉ እንዴት እንደምትይዟቸው እየጻፍን እያሳየን እያስተማርን ስለሆነ አንድ በአንድ ድምጻቸውን እየጠራንና እንደዚሁም ደግሞ የምትይዙበትን የፊደላትን ቅርጽና ድምጽም በቀላሉ የምትይዙበትን መንገድ ስለምናሳያችሁ ብዙ ጊዜ አይጨርስባችሁም። ስለዚህ በቀላሉ ማንበብና መጻፍ አማርኛ፣ እንግሊዝኛ፣ ሂሳብ ለመናገር፣ ለመጻፍ፣ ለማንበብ ምንም ቀላል እና በትንሹ ማወቅ የሚቻል ነገር ስለሆነ ከኛ ጋር ባስቀመጥነው ስልካችን በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በምትጠቀሙበት ሶሻል ሚዲያ በአጭር ጊዜ ውስጥ ለማወቅ፣ ለማንበብ፣ ለመጻፍ ስለሚያስችላችሁ ይህንን ቁጥር ሴቭ አድርጋችሁ ቴክስት አድርጉልን፣ ቮይስ አስቀምጡልን ወይም ደግሞ በቀጥታ መስመር ደውሉልን። እዛ እናንተን በሚመቻችሁ ሰዓት በማንኛውም ሰዓት እንድትማሩ ሁኔታዎችን እናመቻቻለን ማለት ነው። በሌላ የትምህርታዊ ዝግጅት እስከምንገናኝ ሰላም ሁኑ።